ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። በዛሬው ብስራት ፕሮግራማችን ኢትዮጵያ የ28ቱን የአፍሪካ ዋንጫ ታዘጋጃለች ወይ የሚለው ዛሬ ምላሽ የሚያገኝ ነው የሚሆነው። በዚህ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማቅረቡ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሀገራችን ኢትዮጵያ እንግዲህ የ29ኙን የአፍሪካ ዋንጫ ለማዘጋጀት ወይም ደግሞ ለማስተናገድ ጥያቄዋን በፕራይም ሚኒስተሩ በኩል እንዳቀረበች የሚታወስ ነው። ከዛ በኋላ እንግዲህ ካፍ እንደገና ሪቫይዝድ ያደረገው ስኬጁሉ ወይም ደግሞ እንደገና የሚደረግበትን ጊዜ በማሸጋሸጉ ምክንያት ከዚህ በኋላ የአፍሪካ ዋንጫ በየ4 ዓመቱ እንዲደረግ መወሰኑን ተከትሎ የ2029 ላይ ሊደረግ የነበረው የአፍሪካ ዋንጫ ወደ 2028 መመለሱ የሚታወስ ነው። ይህንን ተከትሎ ታዲያ እንደገና ሀገራት የማዘጋጀት የሚችሉ ሀገራት ወይም ደግሞ ማዘጋጀት የሚፈልጉ ሀገራት ጥያቄያቸውን ለካፍ እንዳስገቡ በተደረገው መሰረት ከዛሬ 1 ወር በፊት ሀገራችን ኢትዮጵያም እንግዲህ በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት የአፍሪካ ዋንጫን የ28ቱን የአፍሪካ ዋንጫ ለማዘጋጀት በይፋ ጥያቄዋን አቅርባለች። ይህ ያቀረበችው ጥያቄ ተቀባይነት ማግኘቱን ወይም ደግሞ አለማግኘቱን ዛሬ ቁርጧን የምታውቅ ነው የሚሆነው። ዛሬ እንግዲህ ለኢትዮጵያውያን እጅግ የሚጠበቅ ቀን ነው። ይህ ጉዳይ ታዲያ በእጅጉ የሚጠበቅ ነው። ዛሬ እንግዲህ የካፍ ኤክስኪዩቲቭ ኮሚቴ ስብሰባውን በዳሬ ሰላም ታንዛኒያ ዳሬ ሰላም ላይ ያደርጋል ማለት ነው። በዚህ ስብሰባ ላይ ይሄ ውሳኔ ዛሬ የሚጠበቅ ነው የሚሆነው። ቀጣይ የ28ቱ የአፍሪካ ዋንጫ አዘጋጅ ሀገር ማን ነው ለሚለው ምላሹን ከታንዛኒያ ዳሬ ሰላም ዛሬ የብስራት ዜና የሚሰማ ይሆናል። ኢትዮጵያስ ይህ የብስራት ዜና ይደርሳታል የሚለው በእጅጉ የሚጠበቅ ጉዳይ ነው። 28 እንግዲህ ሀገራችን ኢትዮጵያ ለማዘጋጀት የ29ኙን ውጥን ወደ 28 መልሳ እንቅስቃሴዎች መጀመሩ የሚታወቅ ነው። እንግዲህ ስቴዲየሞቹም በተያዘላቸው ጊዜዎች ለማጠናቀቅ ጥረት እየተደረጉ ነው ያሉት። ግን ዋናው ፈተና ምንድን ነው? ፈተናዎቻችን ምንድን ነው የሚለውን ለማየት ምናልባት 3 ሀገራት በይፋ አቅርበዋል፣ ኢትዮጵያን ጨምሮ ማለት ነው። ታንዛኒያ፣ ቦትስዋና እና ደቡብ አፍሪካ ዋነኛ ተቀናቃኞቻችን ነው። በሁለቱ ሀገራት በአንድ ላይ ወይም ደግሞ በጣምራ ነው ለማዘጋጀት ጥያቄያቸውን ያቀረቡ። ስለዚህ ከነዚህ ሀገራት ጋር ከባዱ ፈተና የነዚህ ሀገራት ሁኔታ ነው ማለት ነው። ምናልባት የቦትስዋናን ደረጃ ስንመለከት ምናልባት በስቴዲየም ኢንፍራስትራክቸራቸው ያን ያክል ከኛ የሚበልጡ ናቸው ብሎ ለመናገር ብዙ የሚከብድ ነገር አይደለም። በእርግጥ እነሱ የተሰራ ስቴዲየም አላቸው። ልዩነቱ እኛ ገና ለመስራት ነው። ግን ከ27,000 በላይ የሚይዝ ስቴዲየም የላቸውም ቦትስዋናዎች ማለት ነው። ገና እንግዲህ ምናልባት ማስፋፊያዎችን የሚያደርጉባቸው ስቴዲየሞች እንዳሉ ነው። ነገር ግን ዋናው በአፍሪካ ውስጥ እንግዲህ ስመጥር ከሆኑ ሀገራት መካከል በስቴዲየም ኢንፍራስትራክቸር ቀዳሚዋ ሀገር ደቡብ አፍሪካ ናት። እንግዲህ ደቡብ አፍሪካ በካፍ ቬሪፋይ የሆነ ደግሞ እውቅና ያላቸው የካፍ ስቴዲየሞች ወደ 13 የሚጠጉ ስቴዲየሞች አሏቸው። ዝቅተኛ 47,000 የሰው ኃይል ለመያዝ የሚችሉ ወይም ደግሞ የተመልካች ቁጥር የሚይዙ ስቴዲየሞች ናቸው ያሉ። ዝቅተኛው 47,000 ነው። እስከ 93,000 የሚደርስ የተመልካች ቁጥር ያለው ስቴዲየም አላቸው። ስለዚህ ኢትዮጵያ ከነዚህ ሀገራት ጋር ነው ፉክክር የምታደርገው። በእጅጉ ትልቅ ፈተና ይገጥማታል ተብሎ ነው የሚጠበቀው። ምናልባትም እነዚህ ሀገራት ጥያቄያቸውን እንግዲህ ቦትስዋናም ዘግይታ ነው ጥያቄ ያቀረበችው። እንደገና ሪቫይዝ ከተደረገ በኋላ 28 ዋንጫውን እናዘጋጃለን የሚል ሀሳብን በጣምራ ከደቡብ አፍሪካ ጋር ይሄ የዚህኛው ሞሮኮ ላይ ይታወቃል ተብሎ ታስቦ ነበር ባለፈው የ2026 የአፍሪካ ዋንጫ ላይ ማለት ነው። ነገር ግን ባለመደረጉ ምክንያት እንደገና ተመልሶ ነው አሁን ላይ እንደገና የካፍ ኤክስኪዩቲቭ ኮሚቴ ዳሬ ሰላም ላይ ቆይታን ያደርጋል ወይም ደግሞ ስብሰባዎችን ያደርጋል። በዚህ ስብሰባ ላይ ይታወቃል የተባለው ማለት ነው። ስለዚህ ቦትስዋና እና ደቡብ አፍሪካ ለኢትዮጵያ በቀጣይ ከፍተኛ ተፎካካሪዎቿ ናቸው። ምናልባትም የ28ቱን የአፍሪካ ዋንጫ ለማዘጋጀት ብዙ ግምቶቻቸውን እየሰጡ ያሉት ለደቡብ አፍሪካና ለቦትስዋና ነው። ሞሮኮ ይህንን የአፍሪካ ዋንጫ የማዘጋጀትም እቅድ አላት የሚል ሀሳብም እየተነገረን የሚገኙ ምናልባት የሞሮኮ የአፍሪካ ዋንጫ ላይ ድጋሚ እንደውም የሞሮኮ ብዙ ሚዲያዎች ያንን ሀሳብ ሲያስተጋቡት ነበረ። እኛም ሀገር ላይ ይህንን ዜናዎችን በተደጋጋሚ ስንሰባ ነበረ። ነገር ግን ዜናው ሀሰት ነው መባሉ የሚታወስ ነው። እንደገና ሞሮኮ ይህንን የአፍሪካ ዋንጫ ማዘጋጀት እቅድ የላትም የሚል ሀሳብም ሲነገር ነበረ። ነገር ግን አሁንም ሞሮኮ ቢሆን ከዛ ጥያቄዋ ላይ ወደ ኋላ አላለችም እየተባለ ነው የሚገኘው። ዳግም የአፍሪካ ዋንጫን ለማዘጋጀት ጥያቄ አቅርባለች የሚልም ነገር እየተሰማ ነው የሚገኘው። ነገር ግን ምናልባት ለሌሎች ሀገሮች መደረስ ስላለባቸው የካፍ ኤክስኪዩቲቭ ኮሚቴ ነገ ዛሬ የሚወስነው ውሳኔ በእጅጉ የሚጠበቅ ነው የሚሆነው ማለት ነው።
ግን የደቡብ አፍሪካና የቦትስዋና ለኢትዮጵያ በእጅጉ ከፍተኛ ተፎካካሪዎች ናቸው። ምናልባት የሀገራችን የኢንፍራስትራክቸር ደረጃ የስቴዲየሞቻችን ኢንፍራስትራክቸር ደረጃ ከደቡብ አፍሪካና ከቦትስዋና ጋር ሲነጻጸር የኛ ሀገር ገና በጅምር ላይ ያለ ለመጨረስ ጥረቶች የተደረጉ ያሉበት ሁኔታዎች ስለሆኑ ስለዚህ እነ ደቡብ አፍሪካ ግን ሰርተው ራሳቸው ጨርሰው ውድድሩን ስጡን እያሉ ነው የሚገኙ። ስለዚህ በዚህ ረገድ ለኛ ትልቁ ፈተና ይሄኛው ይመስላል። ምናልባት በቀጣይ የባህር ዳር ዓለም አቀፍ ስቴዲየም ዝግጅቱን በሙሉ ለሙሉ እያጠናቀቀ ነው የሚገኘው። ምናልባት የካፍ ገምጋሚዎችም በባህር ዳር መልከታዎች እንዳደረጉ የሚታወስ ነው። በዚህ ባጭር ቀናት ውስጥ ያለበትን ደረጃ ይፋ ያደርጋሉ ተብሏል። ነገር ግን የባህር ዳር ዓለም አቀፍ ስቴዲየም ብዙ ስራዎቹ ተጠናቀዋል፣ ወደ መጠናቀቁ አቅራቢያ ነው። በዚህ በሚቀጥሉት አንድ ወር ውስጥ በዛ የስቴዲየሙ ሙሉ ለሙሉ ተጠናቆ ለአገልግሎት ክፍት ይሆናል ተብሎ ይጠበቃል። ይሄኛው ለኢትዮጵያ ትልቁ ተስፋ ነው የሚሆነው። የአዲስ አበባ ስቴዲየምም በፍጥነት እየተሰራ ነው የሚገኘው። በቀጣዮቹ ሰኔ ወር ላይ ለማጠናቀቅ በመንግስት ቁርጠኛ አቋም ተወስዶ እየተሰራ ነው የሚገኘው። አሁንም እንግዲህ እንደምንመለከተው ከሆነ ስቴዲየሙ ሙሉ ለሙሉ ለማለቅ ወደ ጫፍ እየደረሰ ነው። ምናልባት የጣራና የወንበር ስራዎች ካልቀሩ በስተቀር እንግዲህ የመጫወቻ ሜዳው ሳር ተነጥፎለት ተመልክተናል። ቬሪፋይም እንደሆነ ተመልክተናል። እንግዲህ በፊፋ የፊፋን ኢንተርናሽናል የፊፋን ኳሊቲ አሟልቷል። ሳሩ ማለት ነው። የፊፋ ኳሊቲ ተሰጥቶት ደረጃ ተሰጥቶት የሳሩ ሁኔታው በጥሩ ደረጃ ላይ እንዳለ በደንብ ተመልክተናል። ስለዚህ የጣራና ሌሎች የተጫዋቾች የመልበሻ ክፍሎች ወይም ደግሞ የመቀመጫ ወንበሮች ገጠማ ካልሆነ በስተቀር ሌሎቹ ነገሮች በደንብ እየተካሄዱ ነው ያሉት ወይም ደግሞ በፍጥነት እየተሰሩ ነው ያሉት። የአቃቂ ስቴዲየምን በተመሳሳይ እንግዲህ በሳሩም እንግዲህ ለመነጠፍ ጥረት እየተደረገ ነው የሚገኘው። የወንበር ገጠማዎቹ አስቀድሞ የተገጠሙ እና ጣራው እንደተገጠመ የሚታወስ ነው። ስለዚህ እነዚህ ስቴዲየሞችም የኢትዮጵያን የአፍሪካ ዋንጫ ለማዘጋጀት ተስፋ ከሚሆኑ ስቴዲየሞች መካከል አንደኞቹ ናቸው። ሐዋሳ ስቴዲየምን በቅርቡ እንግዲህ ወደ ስራ ይመለሳል ተብሏል። ጨረታ ወጥቶ ወደ ስራ እንደሚመለስ የተነገረ ነው። ድሬዳዋ ኢንተርናሽናል ስቴዲየምም እንዲሁ የሚቀሩትን ነገሮች ተሟልቶ ውስን ማሟያዎች ካልሆነ በስተቀር የድሬዳዋ ስቴዲየም በተሻለ ቁመና ላይ የሚገኝ ሜዳ ነው። ስለዚህ ያንንም ይሰራል ተብሎ ተስፋ ይደረጋል። አርባ ምንጭም እንግዲህ የተጀመሩ ነገሮች አሉ። ስለዚህ እነዚህ ስቴዲየሞች በቀጣይ የአፍሪካ ዋንጫን ካዘጋጀን ኢትዮጵያ የምትጠቀምባቸው ስቴዲየሞች ናቸው። ስለዚህ የ28ቱን የአፍሪካ ዋንጫ ማን ያዘጋጃል የሚለው ዛሬ በእጅጉ የሚጠበቅ ነው። ስለዚህ ኢትዮጵያ ይህንን የአፍሪካ ዋንጫ ታዘጋጃለች ወይስ እንደተጠበቀው ቦትስዋናና ደቡብ አፍሪካ ያዘጋጁታል ወይ የሚለው ዛሬ ከሁሉም አይኖች ወደ ታንዛኒያ ዳሬ ሰላም የሚያማትሩ ነው የሚሆኑ። ስለዚህ እንግዲህ ከሰዓት በኋላ የሚወጡ ዜናዎች የኢትዮጵያን የአፍሪካ ዋንጫ የ28ቱን የአፍሪካ ዋንጫ የማዘጋጀትና የማዘጋጀት ዕጣ ፈንታን ይወስናሉ ማለት ነው። ነገር ግን ለኢትዮጵያ በዚህ ረገድ ምናልባት ለኢትዮጵያ እግር ኳስ አፍቃሪ አጠቃላይ ለኢትዮጵያ እግር ኳስ ጥሩ የሚባል መነቃቃትን ፈጥሯል። የአፍሪካ ዋንጫ እናዘጋጃለን በሚለው ርዕስ ውስጥ በርካታ ሜዳዎች እንዲሰሩ በር ከፍቷል። መንግስትም ለእግር ኳሱ ትኩረት እንዲሰጠው በር የከፈተ ነገር መሆኑን በደንብ መረዳት ይቻላል። ስለዚህ ጥሩ የሚባል አጋጣሚን የተገኘበት ይመስላል። ምናልባት የ28ቱን የአፍሪካ ዋንጫ ባናዘጋጅ እንኳን 2032ቱን የአፍሪካ ዋንጫ ለማዘጋጀት ጥሩ ቤንችማርክ ይሆነናል ተብሎ ይጠበቃል ማለት ነው። ስለዚህ በዚህ ረገድ ዛሬ 28ቱን የአፍሪካ ዋንጫ ማን ያዘጋጃል የሚለው ዛሬ እንግዲህ የአፍሪካ አጠቃላይ እግር ኳስ አፍቃሪያንም የሚጠብቀው ነው። 28ቱን የአፍሪካ ዋንጫ ማን ያዘጋጃል የሚለው ጉዳይ ማለት ነው። እንግዲህ የአፍሪካ የካፍ ኤክስኪዩቲቭ ኮሚቴ ዛሬ በታንዛኒያ ዳሬ ሰላም ስብሰባውን ሲያደርግ ከዚህ በተጨማሪ የቀጣይ የ27ቱን ኬንያ፣ ታንዛኒያና ዩጋንዳ የሚያዘጋጁትን የአፍሪካ ዋንጫም በዚሁ ግምገማ ውስጥ ያካትታል ተብሏል። እንግዲህ በአሳለፍነው ቀናቶችም በዚህ ባለፉት 5 ቀናቶችም የካፍ ገምጋሚ ኮሚቴም ስቴዲየሞችን ያሉበትን ደረጃ እየገመገመ ነው ተብሏል። ምክንያቱም ያሉበት የ27ቱን የአፍሪካ ዋንጫ ለማዘጋጀት ምን አይነት ቁመና ላይ ይገኛሉ፣ ትክክል ስራዎችን በትክክል እየተሰሩ ነው የሚሉትን ነገሮች የካፍ ገምጋሚ ኮሚቴ እንግዲህ በሶስቱ ሀገራት ስቴዲየሞችን እየገመገመ ነው የሚገኙ። እንግዲህ በጥሩ ሁኔታ ላይ ይገኛሉ ተብሏል። ነገር ግን አሁን አሳሳቢው ነገር በቻን የአፍሪካ ዋንጫን እነዚህ ሀገራቶች እንዳዘጋጁ የሚታወስ ነው የጸጥታ ችግርና ከትኬት ሽያጭ ጋር በተያያዘ ችግሮች እንዳጋጠሟቸው ይታወቃል። ስለዚህ ይህንን መሰረት በማድረግ ካፍ ምናልባት የ27ቱን የአፍሪካ ዋንጫ ታንዛኒያና ኬንያ፣ ዩጋንዳ የሚያዘጋጁትን የአፍሪካ ዋንጫ ሊገፋው ይችላል የሚል ነገር ወይም ደግሞ አንዳንድ ነገሮች ላይ በመልበሻ ክፍሎች ወይም ደግሞ በአጠቃላይ በስቴዲየሙ ኢንፍራስትራክቸር ላይ ያሉ ነገሮች ላይ ውስንነቶች አይቸበቸዋለሁ የሚሉ ሀሳቦች የተነሱ እንዳለ እንግዲህ ቴሌግራፍ ይዞት የወጣው መረጃ መመልከት ችለናል ማለት ነው። በዚህም መሰረት ታዲያ ምናልባት የካፉ የ27 የአፍሪካ ዋንጫም ሊገፋባቸው የሚችሉት ጉዳዮች እንዳሉ
እየተነገረ ነው የሚገኘው። በሌላ በኩል እንግዲህ የሞሮኮ የሴቶችን የአፍሪካ ዋንጫ ታዘጋጃለች ተብሎ ነበር በሚቀጣይ በሚደረገውን የአፍሪካ ዋንጫ ማለት ነው። ይህንን የአፍሪካ ዋንጫ አላዘጋጅም ማዘጋጀት አልፈልግም የሚል ሀሳብን ሞሮኮ ማሳወቋን ተከትሎ ይህን የአፍሪካ ዋንጫ ማን ያዘጋጃል የሚለው የሚጠበቅ ነው የሚሆነው። ስለዚህ በዚህ ጉዳይ ላይ የካፍ ኤክስኪዩቲቭ ኮሚቴ ተመካክሮ ይህንንም ጉዳይ ያየዋል ተብሎ ይጠበቃል በዛሬው ስብሰባ ማለት ነው። እነዚህ ዋነኛ አጀንዳዎች ናቸው። የሴቶቹ የአፍሪካ ዋንጫ ማን ያዘጋጃል? ምክንያቱም ሞሮኮ ታዘጋጃለች ተብሎ ታስቦ ነበር። ነገር ግን ያ ባለመሆኑ ምክንያት ሌላ ሀገር ይህንን የማዘጋጀት ኃላፊነት ይሰጠዋል ተብሎ ይጠበቃል። ይሄኛው ሌላው የሚጠበቀው ጉዳይ ነው ማለት ነው። ግን ከሁሉም በላይ ትኩረትን የሚስበው የእኛም ሀገር የአጠቃላይ የሚጠብቀው ጉዳይ የ28ቱ የአፍሪካ ዋንጫ ማን ያዘጋጀዋል የሚለው ነው። እንግዲህ ኢትዮጵያ ይህንን የአፍሪካ ዋንጫ ታዘጋጀዋለች ወይ የሚለው ጉዳይ በእጅጉ የሚጠበቅ ነው የሚሆነው። ስለዚህ ቀደም ብዬም እንዳነሳሁት የቦትስዋናና የደቡብ አፍሪካ ተቀናቃኝነት ወይም ደግሞ ጠንካራ ፍልም የሚደረግበት ነው። ስለዚህ ካፍ በምን አይነት ረገድ ይህንን ጥያቄ ያጤነዋል ወይም ደግሞ በምን አይነት መንገድ ተመልክቶ ለዚህ ምላሽ ይሰጣል የሚለው በእጅጉ የሚጠበቅ ነው። ካፍ ምናልባት የሴኩሪቲ ጉዳዮችንና የስቴዲየም ኢንፍራስትራክቸሮችን ቁመናውን በደንብ ይገመግማል። ከሌ ሀገር ያዘጋጀው ብሎ ሀሳብ ሲሰጥ እነዚህን ነገሮች ከግምት ውስጥ ያስገባል። የምን አይነት ኢንፍራስትራክቸር አላቸው 2028 ላይ ሲያደርሱታል የጀመሩት ውስጥ የኢንፍራስትራክቸር ወይም ደግሞ የስቴዲየም መሰረተ ልማት የሚለውን ነገር በደንብ ይገመግማል። ከዚህ አንጻር ታዲያ ኢትዮጵያ አሁን ያለንበትና እነዚህ ሁለት ሀገራት ያሉበት ደረጃ በእጅጉ የተራራቀ በመሆኑ ፈተናውን ያከብደዋል ተብሎ ይጠበቃል። ምናልባት የተለያዩ ሎቢዎች ይደረጋሉም እየተባለ እየሰማን ነው። እና አቶ ኢሳያስ ጂራ እንግዲህ አመራር ላይ ስላሉ በዛ ቦታ ላይ ስለዚህ ተጽዕኖዎችን እያደረጉ እንዳለ በተደጋጋሚ ሰምተናል። ስለዚህ ያ ልፋታቸው ፍሬ ያፈራል ወይ? 28ቱንስ የ28ቱን የአፍሪካ ዋንጫንስ ኢትዮጵያ ታዘጋጀዋለች ወይ የሚለው ዛሬ እንግዲህ በታንዛኒያ ዳሬ ሰላም የካፍ ኤክስኪዩቲቭ ኮሚቴ የሚያደርገው ስብሰባ የሚወሰነው ውሳኔ በእጅጉ ትኩረትን የሳበ ጉዳይ ሆኗል። ውድ አድማጭ ተመልካቾቻችን እንግዲህ እናንተስ ኢትዮጵያ የአፍሪካን ዋንጫ 28ቱን የአፍሪካ ዋንጫ ታዘጋጃላችሁ ወይ ብላችሁ ተስፋ ታደርጋላችሁ? ሀሳባችሁን በኮሜንት ሴክሽን ላይ አካፍሉን። በዛሬው እንግዲህ የኢትዮጵያ አፍሪካን ዋንጫ ታዘጋጃለች ወይ በሚለው ጉዳይ ላይ ቆይታ ያደርግንበት የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን እየመራው ያንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆን አብሬያችሁ ቆይታ አድርጌያለሁ። ሰናይ ጊዜን ተመኘ።